ደግሞ ከሶሪያ ኑራ የምትባል ሴት ባሏን ይሄንን የምታዩት ባሏ ወታደር ነው። ይሄንን ባሏን ገላ ከታትፋ ፍጡር አፍጥራበታለች። የሷ ፍጡር ማፍጠር ይገርማችኋል። ያሷ ደግሞ የከታተፈችውን ስጋ ለጎረቤቶቿም ጭምር ሰደቃ ሰጥተዋለች ማለት ነው። ለሀቢብ ራሱ እንደው ሸር ላረጉለት አልኩና ደሞ ይደነግጥብኛል ባሌ። እንደው ጎኔም እንደው አምኖኛ አይተኛ ይሆን እንዲህ ሰውዬ እንደው ስጋት ያድርበት ይሆን? ሌሊት ቀቀለችኝ፣ ጠበሰችኝ፣ ቆራረጠችኝ እያለ ቢበረግግስ? ሳይሰማ መስከረም አይጠባም ይባላል። ዘንድሮ በረመዳን መቼም እየሰማን ያለነው ነገር በጣም የሚዘገንን ነገር ነው። እኔ የማውቀው በረመዳን ሸይጣን እንደሚታሰር ነው። ለነገሩ ሸይጣን ቢታሰር የሰው ሸይጣን አይታሰር። ከሸይጣን የሰው ሸይጣን የሚብስ ነው የሚመስለኝ። ለምን ሸይጣንን አውዝ ቢላሂ ሚነ ሸይጣን ረጂም ብትሉት ባላህ ስም ይሸሻል፣ ይርቃችኋል። የሰው ሸይጣን ግን ምን ታደርጉታላችሁ? አውዝ ቢላሂ ብትሉት እንኳን አይሸሽም። አላህ ያዝልን። በዱዓ ነው እንደዚህ አይነቱን ነገር የምትጋርዱት። ረመዳን ከገባ በጣም ብዙ መጥፎ ዜናዎች ሰምቻለሁ። ይሄን ሰሞን የሚሰማው ነገር በጣም ነው የሚዘገን ነው። እንግዲህ ይሄንን ሰለምቴ ወንድማችንን ባለቤቱ ቀና ሳምቡሳ ስትጠብስ የዋለችበትን ዘይት በተኛበት ደፍታበታለች እና እንግዲህ እንደምታዩት በሕክምና እየተረዳ ይገኛል። ምክንያቱ እስካሁን ምን እንደሆነ ባይታወቅም እንግዲህ ይሄ ከሰሞኑን ቅርብ ጊዜ ነው እንግዲህ ከፕሮቴስታንት ወደ እስልምና የመጣውና በደንብ ነበረ በእስላም ላይ እየሰራ ያለው። በእርግጥ ሶሻል ሚዲያ ላይ በጣም ብዙ አይነት ዜናዎች ሲሰራጭ ነበር፣ እስልምናን ስለተቀበለ አጠቁት ምናምን እየተባለ። ነገር ግን ሚስቱ ናት የፈላ ዘይት የደፋችበት። በረመዳኑ አሳምቡሳ የሰራችበትን ዘይት ነው እንግዲህ በተኛበት የደፋችበት። የእሷን ጉድ እንደው በረመዳኑ ምነካት ስል ይሄውላችሁ ደግሞ ከሶሪያ ኑራ የምትባል ሴት ባሏን ይሄንን የምታዩት ባሏ ወታደር ነው። ይሄንን ባሏን ገላ ከታትፋ ፍጡር አፍጥራበታለች። የሷ ፍጡር ማፍጠር ይገርማችኋል። ያሷ ደግሞ የከታተፈችውን ስጋ ለጎረቤቶቿም ጭምር ሰደቃ ሰጥተዋለች ማለት ነው። እሷ ብቻ አይደለችም፣ እስከ ጎረቤቷ ነው እንግዲህ የባሏን ስጋ ይበላችሁ። አላህ ይጠብቀን። እኔ ቶባቶት ይለላ ወፈልሽ ይላሉ እናቶቻችን። ምን እንደው ባላቅም ትርጉሙ ደግሞ የምሬን ነው የምላችሁ። አላህ ያዝልን። እንደዚህ አይነት ነገር በጣም ነው የሚዘገንነው። እንግዲህ ይሄን የሚያክል ሰውዬ መቼም እርግጠኛ ነኝ በቁሙ አዘረጥጠውም በተኛበት ወይ በሆነ ነገር አደንዝዛው ካልሆነ በቃ እቺን የምታክል ሴትዮ ይሄን የሚያክል ሰውዬ መቼም ዘርጥጣ ትከትፈዋለሽ ብዬ አላስብም። በተኛበት ይሁን አደንዝዛ ይሁን አላቅም፣ ብቻ ግን ከትፋ ምግብ ሰርታ እሷን ማፍጠራ ጎረቤቶቿንም ማስፈጠረችበት እላችኋለሁ። በኋላ ላይ እንግዲህ በፖሊስ ቁጥጥር ስር ውላ ለምን ይሄን እንዳደረገች ስትጠየቅ ሁለተኛ ሚስት እንዳገባባትና በዛ ተናዳ ይሄን እንዳደረገች ተናገረች። እንግዲህ ታዲያ አሁን እንደዚህ አይነት የሰው ሸይጣኖችን አውዝ ቢላሂ ብትሉት ማይሸሽም። ግን አንዳንድ ጊዜ እዚህ ጋር መረጋጋት አለብን። ብዙ እህቶች ብዙ አይነት ነገር ባሎቻችን ጋር የትዳር አጋሮቻችን ጋር ልናሳልፍ እንችላለን። በጣም መጥፎ ገጠመኞች መጥፎ ነገሮች ኑረውብን ችለን ልናሳልፍ እንችላለን እና እንደዚህ አይነት ነገር ሲፈጠር ይከፋችኋል። ለምን በቃ ችግሩንም ደስታውንም ሳቁንም ሐዘኑንም ብዙውን ነገር አብራችሁ ካሳለፋችሁ በኋላ ነገሮች ሲስተካከሉላችሁ ተረጋግቼ ኑሮዬን ጀምራለሁ ስትሉ ሌላ ህይወት ሲጀምሩባችሁ ብዙ ነገር ያበሳጫል። ግን እህቶቼ ተረጋጉ። አሁን እቺ ሴትዮ ባሏን ሞተ፣ ለታሪክም ለሰሚም በሚዘገንን ሁኔታ እሷም ደግሞ እድሜ ልኳን እስር ቤት ትበሰብሳለች ወይም ደግሞ ትገደላለች ማለት ነው። አያችኋ፣ ሁሉም ነገር ጠፋ። እንደዚህ አይነት ነገር ከመፈጠሩ በፊት በንዴት የምትወስኗቸው ውሳኔዎችን ተጠንቀቁ። ቁማችሁ ከሆነ ቁጭ ማለት፣ ውሃ መጠጣት፣ ዚክር ማድረግ፣ ሰላት መስገድ፣ አላህ የተሻለ ነገር እንዲያደርግልን ማድረግ የተሻለ ነው ብዬ አስባለሁ። እንግዲህ ዛሬ የሰማሁት ይሄ ነው። ከዛ ውጭ አሁን እንግዲህ በኢራን በተለያየ ቦታ የሚሰማውም ጦርነት እንግዲህ ወደ 3ኛ የዓለም ጦርነት ከፍ ሊል ዳዴ እያለ ነው እና ያንን ነገር ስታስቡት ሀገራችን ላይ ራሱ በጣም ብዙ ጫና ነው የሚያሳድረው። በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ በጣም ብዙ ጫና ያሳድራል። የኑሮ ውድነት፣ የትራንስፖርት ውድነት ብዙ ነገር ይቀይራልና ዱአ እንዳረግ እንደው አላህ ሀገራችንን ሰላም እንዲያደርግልን፣ ይሄንንም በየሀገሩ የተነሳውንም ጦርነት አላህ እንዲያረጋጋልን፣ ሰላም መረጋጋትን አላህ እንዲወፍቀን እና አላህ ሰላም እንዲያደርገን። ወላሂ እኔ ኖሬ ከሰማሁ በኋላ በጣም ነው የዘገነነኝ። እኔ ረመዳን ላይ ምንም አይነት ቪዲዮ መልቀቅም መቅረጽም አልፈለኩም። ያው ገበያም ላይ ነኝ ብያችኋለሁ። በጣም ብዙ አልባሳቶች አንጥቻለሁኝ፣ እነዛን እየሸጥኩኝ ነው። በዛ ላይ ደግሞ መጅሊሴን ልብስ እየቀየርኩለት ነው። እንዴት እንደዚህ ሆነ እንደምትሉኝ አልጠራጠርም። ግን አልብሼው ጨርሼ ለዚህ ለራሱ ቪዲዮ ስለምሰራላችሁ ያንን እናያለን ኢንሻአላህ።
ብቻ ግን ዱዓ እንዳረጋት እንደው ጉድ ነው። እኔማ ቡናውን ከጠጣሁ በኋላ ወጉ መጣ እንጂ ቡና እየጠጣን ነበረ ማውጋት የነበረብን። አላህ ይጠብቀን። ኧረ አላህ ይጠብቀን። ክፉ የማይወጋ እንደው ክፉ የማይወጋ ዝም ነው። ኧረ ዝም ነው። እንዲህ አይነቱን እንደው ለሰው የማይወራ ለሰሚው ግራ ገንፎ ባሬራ አሉ። እኔማ እንደው ግርም ብሎኝ እንደው አላህ ይጠብቀን ያረገኝ እንደው አላህ ይጠብቀን። ዱዓ እንዳረግ እንደው ክፉ ተወራበት አያውለን፣ እደጉ ቦታ ያውለን። አላህ ይጠብቀን። ረመዳናቸውን ደግሞ አላህዬ በሰላም ጀምረነዋል፣ በሰላም የምንጨርስ አላህ አድርገን። አገር ሰላም ይሁን፣ በላው ዝግ ይሁን፣ ጡመው የሚጠቀሙት አላህ አድርገን። ላላገባው መልካም ትዳርን ላገቡት ሷሊህ ልጆችን አላህ ይወፍቀን። ልጆቻችንን የአይን ማረፊያ ልጆች አላህ ያርግልን። ረመዳንን ተጾሙት፣ ጾመው ደግሞ የረመዳንን አጅርን በረካን ካገኙት ወንጀላቸውን ታስማሩት ባሮቹ አላህ አድርገን። የዛሬው ዜና ይሄ ነው። እንደው ገርሞኝ ነው እንጂ ለእናንተ ማውጋቴ እኔማ እንደው ዝም ብዬ እንደው ታብሰለስለው ቆየሁ። ለሀቢብ ራሱ እንደው ሸር ላረጉለት አልኩና ደግሞ ይደነግጥብኛል ባሌ። እንደው ጎኔም እንደው አምኖኛ አይተኛ ይሆን እንዲህ ሰውዬ? እንደው ስጋት ያድርበት ይሆን? ሌሊት ቀቀለችኝ፣ ጠበሰችኝ፣ ቆራረጠችኝ እያለ ቢበረግግስ? ኧረ እናቴ ወይ ቅርበት ደግሞ ሲሸከም እየዋለ ደግሞ ይሄንን ሀሳብ ልዱልበት እንዴ ብዬ እሱም ሸር ሳላደርግ ተውት አድርጌ እንደው ለእናንተ አወጓችሁ እንጂ ኑራ ባሏን አብስላ በላችሁ። ኧረ ተውኝቴ! ኧረ ክፉም አንስማ። ኧረ እንደው ደጉን ያሳየን አላህ ደጉን። እልቅ አሁን ለረመዳናችሁ ለቤተሰቦቻችሁ ልብስ ግዙኝ። አገር ልብስ እኮ ነው ያለኝ ሽፎን ምናምን እንደው ብታው በአይነት አስገብቻለሁኝ። ግስጥ ጣልኩባችሁ ወደ ሴት መስዬ። በነገራችን ላይ ወፍሬ እንዲያይመስላችሁ ካሜራው ነው ደግ እንደምታዩኝ ልስልስ እንዲያልኩኝ ነኝ እስካሁን ድረስ። መጋረጃዬ ነው ይሄ ተኋላ የሚታየው። ተዛ ደግሞ መጅሊሳችን ልብስ እየቀየርን ነው። ለማንኛውም ነገ ቪዲዮ ስለምሰራ የሚቀየረውን መጅሊስ የዛን እናወራለን። ለእናንተ ብዬ ነው እንጂ እንደዚህ ብዬ የመጣሁት። ለማንኛውም አንቺ ኩሉ ምኑ ቅንዲቡ ባዶ የሆነ ጊዜ እንደው ጭው ነው የምለው። እንዲያው የሆነ ነገር የመታ ነው መስለው እንዲሁ ሙሉ ቀን ታላቅ ሲዋል ነው መስለው። አላህ አብጆ አንቺ እና ዲና ሪሩልኝ። አላህ ሰላም ያርገን። ረመዳኑም እያለቀብን ነው። አላህ ይድረስልን፣ አላህ ይዘንልን። እኔ ወዲያችኋለሁ። አላሁመ ሰሊ ወሰሊም ዐላ ሰይዲና ሙሐመድ አይደለም የሚባለው ለካ። ወአለይኩም ሰላም። አሰላም አለይኩም ወራህመቱላሂ ወበረካቱ። ቻው